ጥሩ ተደርጎለት የሄደበት ቦታ አሪፍ እንደሆነ ነው መልእክት ያስተላለፈው። ስለዚህ ውድ ቤተሰቦቼ ሉልን የምትወዱ ሉልን የምታከብሩ ስለ ሉል የተጨነቃችሁ በሙሉ እንኳን ደስ አላችሁ። እዛ ሆኖ መልእክቱ አስተላልፈዋል። ለሰው ልጅ መርዳት፣ የሰው ልጅን ማገዝ፣ የሰው ልጅን ከጎን መሆን ይሄ ድሃ ነው ይሄ ሀብታም ነው ሳንል ለማንኛውም ሰው መርዳትም ማገዝም ጥሩ መሆኑን ነው መልእክት ያስተላለፈው። እውነቱ ነው። ምን ጊዜም ቢሆን ለሰው ጥሩ ነገር እንስራ። ሰው ጥሩ ነገር ያኔ ይሄ ሀብታም ነው፣ ይሄ ጎሳዬ አይደለም፣ ይሄ ብሄሬ አይደለም፣ ይሄ ሃይማኖቴ አይደለም፣ ይሄ ጥቁር ነው፣ ይሄ ድሃ ነው፣ ወይ ይሄ ነጭ ነው ምናምን፣ ይሄ ሰፈሪ ልጅ ነው፣ ይሄ ማቀው ነው፣ ወይ ይሄ ምንድነው ዘመዴ ነው ሳንል ልክ ሉል አሁን ብዙ ማያውቃቸው ሰዎች ናቸው እርዳታን የሚያደርግላቸው። ስለዚህ ውድ ቤተሰቦቼ ሉልን ያስተላለፈው መልእክት ያው ብዙዎቻችሁ የተጨነቃችሁ ትኖራላችሁ። ሉል ደረሰ፣ ምን ሆነ፣ እንዴት ሆነ ብላችሁ ብዙዎቻችሁ እንደምትጨናነቁ ስለማቅ ነው መልእክቱ ቀንጨብ አድርጌ ያቀረብኩላችሁ። በነገራችን ላይ ቀንን የሰራሁት ቪዲዮ ምን ነው አፍሽ ተሳሰረ ምናምን ያለችኝ በጣም ደክሞኝ ነበረ። ውድ ቤተሰቦቼ ከስራ መጥቼ በጣም ደክሞኝ ነበር። ሁለተኛ ደግሞ ስልኬ በጣም አስቸግሮኝ ነበረ። ስልኬ ያለገ አስቸግሮኝ 3-4 ጊዜ ቪዲዮ አጥፍቶብኝ ነው። ያኔ በጣም ተናድጄ ነው ቪዲዮን የሰራሁት። ለእናንተ ማልሆነም ነገር እኮ የለም። ሙቼም ተማሙቼ ቪዲዮ ያቀርባለሁ ቀንጨባ አድርጌ እንዳይበዛ ብዬ እንዳሰላችሁ ብዬ። ስለዚህ እናንተም ለእኔ ይዘኑልኝ። ስለዚህ ውድ ቤተሰቦቼ ብዙዎቻችን ሉል ምን ላይ ደረሰ፣ እንዴት ሆነ፣ ሕክምናው እንዴት ሆነ ብላችሁ ብዙዎቻችሁ ተጨናንቃቸዋል። ያው ሕክምናው የጀመረው ነገር የለም። ነገራቶቹን ተስተካክለዋል። አልሐምዱሊላህ ሂደዋል። በሄደበት ነው ለማንም ሆነ ለምንም ጥሩ ነገር እንድንሰራ ከመጥፎ ነገር እንድንርቅ መልእክትን ያስተላልፈን። ለማንም ሆነ ለምንም ጥሩ ነገር እንስራ። በቃ ጥሩነት ለራስ መልሶ ነው የሚከፍለው። ሉል ጥሩ ልጅ ስለሆነ ለሰውን አዛኝ ስለሆነ የታናሾቹን አዝኖ ታናሾችን አዞ ታላቆቹ ደግሞ አክብሮ መፍትሄ ሰጥቶ እንዴት እንደሚሰራ አድርጎ ስራው እንዴት እንደሚሄድ መፍትሄ ሰጥተዋቸው በሁሉ ነገር ስለሚረዳቸው ነው። ዛሬ ሉልን ሲታመም ጊዜ ሁላቸውም ተራሩጠው ሉልን ምንም መሆን የለበትም በቃ ሁላቸውም እንደምታውቁት ቪዲዮ ሲሰሩ ጊዜ የሉል ጭንቀት የኛ ጭንቀት ነው። የሉል ሀዘን ለኛ ሀዘን ነው። የሉል ጉዳይ ነው ይሄናል ያስጨነቀን። የሉል ጉዳይ ይሄናል ነው ዋጋ የሚያስከፍለን እንጂ የሌላ ሰው ጉዳይ ቢሆን በዚህ ልክን ዋጋን አንከፍልም ነበር ብሎ ነው ብዙዎቻችሁ ሲያወሩ መሰማዋቸው፣ ብሩክ ሆነ አሌክስም ሆነ። ስለዚህ ለምንድን ነው ይሄ ነገር? ጥሩ ነገር ስለሚሰራ አዛኝ ስለሆነ ለትልቁም ለትንሹም ጥሩ ነገር በመስራት ስለሚታወቅ ወደ ኋላ ስለማይል ጀግና ስለሆነ ያ ነገር ነው። ስለዚህ ውድ ቤተሰቦቼ እኔ ሁሌ ደጋግሜ ሁሌ ነው የምናገረው፣ ምንም ነገር ይሁን ምንም እኛ ከሉል ብዙ ነገር እንማራለን። እሱ ጥሩ ነገር ባይሰራ ኑሮ መጥፎ ቢሆን የሚሰራቸው ስራዎችን በሙሉ ዋጋ የሚያስከፍሉ ነገር ቢሆን የሰው ህይወት የሚያበላሽ ነገር ቢሆን ኑሮ ዛሬ ሉልን ሆይ ብሎ ህዝብ አልተነሳለት። ሆይ ብሎ ጓደኞቹ ሊያሳክሙ ምን ተፈጠረ ምን ሆነ ብለው አንዴ እናቱ ሲንከባከቡ፣ አንዴ እህቱ ሲንከባከቡ፣ አንዴ እሱ ጋር ሲሉ ያለውን ነገር ተከፋፍለው ስራውን የሚሰሩት እሱ ጀግና ስለሆነ ነው። ጀግና ስለሆነ ነው። ገብቷቸዋል። ጀግና ስለሆነ አዛኝ ስለሆነ የተቸገሩ ስለሚረዳ የተራቡ ስለሚያበላ መብታቸው ለምን ይነካሉ? በሀገራቸው መብት አላቸው ብሎ ያ ነገር ስለሚያደርግ ነው ብዙ ሰው ሉልን እንዲወደው ያደረገው። ለእውነት ይቆማል። እሱ እኮ ብሏል፣ ለምን እናት ያትሆንም እኔ በእውነት ሞታታለሁ እንጂ አልደራደረም ነው ያለው።
እንደዛ ለእውነት ስለሚሰራ እኮ ነው ዛሬ ጓደኞቹ በሙሉ ተሰባስበው በሱ ጉዳይ ላይ ጉዳያችን ነው፣ የእሱ ህመም ህመማችን ነው፣ የእሱ ሀዘን ሀዘናችን ነው፣ የእሱ ደስታ ደስታችን ነው ብሎ የሚሰሩት። መጥፎ ቢሰራ ኖሮ እኮ ዞር አድርጎ ያዩቱ። ይህን ያህል ህዝብም አይወደው ነበር። ሚስተር ሪል ስቴት እኮ የ1 ሚሊዮን ቼክ እኮ ነው ስጦታ ያበረከተለት። መጥፎ ስለሆነ ነው ሉልን አሰባችሁት? 1 ሚሊዮን ቼክ ነው የተጻፈለት። ሂዶ ይታከም፣ ጤነኛ ይሁን። እሱ እንደዚህ ሆኖ እኛ ማየት አንችልም፣ ጨንቆናል። ዛሬ ቪዲዮ ይሰራ፣ ነገ ቪዲዮ ይሰራ፣ ዛሬ በቪዲዮ ይመጣል ብለን የተጨናነቅን ያየን መኖር አንችልም። ስለዚህ ሂዶ ይታከምና ጤነኛ ሆኖ ይምጣልን ብሎ እኮ ነው ያበረከቱለት። ያ ደግ ነገር ስለሆነ ጥሩ ነገር ስለሚሰራ አዛኝ ስለሆነ እኔ ብቻ በልቼ ነው እኔ ብቻ ጠጥቼ ነው ስለማይል። ስለዚህ ምን ጊዜ ውድ ቤተሰቦቼ ከኔም ጭምር እኔ ለእናንተ ብቻ አይደለም ብለው ከኔም ጭምር ሰውን ለመርዳት ምንም ነገር የሚያግደን ነገር የለም። ከቻለን በብር ካልቻለን በጉልበታችን እንኳን ጉልበታችን መስራት ባንችል ጥሩ ንግግር መናገር። ያ ጥሩ ንግግር መናገር ማንችል ከሆነ ዝም ማለት አለብን። ዝምታ ወርቅ ነው። ዝምታ ምን ያክል ጥቅም እንደሆነ የኛ ሙዱ ነቢያችን አስተምሯል። ሙስሊም ሆናችሁ መቼም ይገባችኋል። ስለዚህ በሰው ላይ እሾህ አንሁን፣ በሰው ላይ መጥፎ ምላስ አንጣል። ምንም አያደርግም። የሰው ምላስ ወላሂ መርዝ እኮ ነው። ወሽመጣችሁ ነው የሚቆርጣችሁ። በተለይ ምንም ነገር ምንም ችግር ምንም መከራ ያላሰለፈ ሰው የሆነ ነገር ሲደርስበት ጊዜ መቋቋም ያቅተዋል። እና በቻላችሁት አቅም ነገ ህሊናችሁ የሚወቅሳችሁ ነገር አታርጉ። ሁሌ ደስተኛ የምትሆኑበት ነገር ማለት ደስተኛ ሰው ልጅ ደስተኛ ሆኖ ይኖራል ማለት አይደለም። እንከፋለን፣ እናዝራለን። የሰው ልጅ ዛሬ ደስተኛ ከሆነ ነገ ይከፋል። ዛሬ ሰርግ ካሳለፈ ነገ በሀዘን ይውላል። ዛሬ ሀዘን ላይ ከዋለ ነገ ሰርግ ላይ ይውላል። ዛሬ ጤነኛ ከሆነ ነገ ይታመማል። ነገ ዛሬ በሽተኛ ከሆነ ነገ ደግሞ ሊድን ይችላል። ነገር ግን በቻልነው አቅም ማንኛው ሰው አናስከፋ። በተለይ በምላሳችን ሰውን አናስከፋ። የህሊና እረፍት እኮ ነው የምናጣው። ተኝተን እኮ አናድርም። ለምን እንደዚህ ነገር አልኩኝ? ለምን ከኔ ይበደልኩት? ለምን ነካሁት? በቃ ማለት ምን ይጠቅመኛል? ምክንያቱም አያገባን ነገር ነው። እና አባካችሁ ውድ ቤተሰቦች የምትወዱኝ መወዳችሁ፣ የምታከብሩኝ ማከብራችሁ፣ ይሄ መልእክቴን በደንብ አዳምጡ። አታርጉ። ምንም ነገር በሰው ላይ ክፋት አታርጉ። ያው የሉል እንዴት እንደሚከፍለው ይሁት ጠንካራ ስለሆነ ጀግና ስለሆነ ለሰው ጥሩ ነገር ስለሚሰራ ሁሌ በሱ ላይ የሚመጡ በላዎች በሙሉ አላህ ገለል ያደርግለታል። በሱ ላይ መጥፎ ሆኖ የሚመጡ ጥላቶች በሙሉ ጓደኞቹ ይከላከሉለታል። ለምን? ጥሩ ነገር ነው የሚሰራው። ጥሩ ነገር በሄደበት በሙሉ የሚወደው ሰው አያጣም። በረገጠበት በሙሉ ሉልን የሚወደው ሰው አያጣም። ሉልን የሚከባከብ ሰው አያጣም። ይኸው ዛሬም ለሕክምና ብሎ ሂዶ ሰውን ተንከባክቦ ጥሩ ሁኔታ ላይ ይደርሻለሁ፣ ጥሩ ነገር ለመስራት እንሞክር፣ እስካሁን መልእክት ስላላስተላለፍኩኝ ይቅርታ ብሎ ነው ቪዲዮ ባይሰራ ብቻ መልእክቱ ደርሶኛል። እሱ ቪዲዮ አልሰራም። በነገራችን ላይ ቪዲዮ ነው የታለ እንዳትሉ፣ እሱ ቪዲዮ አልሰራም፣ ግን እኔ መልእክት ደርሶኛል። ስለዚህ ውድ ቤተሰቦቼ ምን ጊዜም ይሁን ምን ጥሩ ነገር ከመሳት ወደ ኋላ አንበል። አሁንም ቢሆን ሉል ቦታው ደረሰ ማለት ታከመ ጤነኛ ሆነ ማለት አይደለም። ገብቷቸዋል። ዋናው በሰላም መድረሱ ነው እንጂ። ስለዚህ ውድ ቤተሰቦቼ ባለንበት በሙሉ ጥሩ ነገር ለመስራት እንሞክር። ከመጥፎ ነገራቶችን እንራቅ። በተቻልነው አቅም ደግሞ ሉልን ሲመጣ ድረስ ቻናሉ ማሳደግ አለብን። ሼር እናድርግለት፣ ላይክ እናድርግለት፣ አሪፍ ኮሜንቶቹን እንጻፍ ደስ እንዲለው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እኔ ራስ ወዳጅ አይደለሁም፣ እኔም ብቻ አሳድጉኝ ያላችሁ እሱን አሳድጉት፣ ደስ ይለዋል። ምክንያቱም እሱ በጣም ጀግና ነው። የብዙ ሰው ነው ሲያተርፋል። የብዙ ሰው ንብረቱ የተቀመበው አስመልሰዋል። ብዙ ጭንቀት ውስጥ ያሉ ህዝቦች በሙሉ ከጭንቀታቸው እንዲወጡ አድርጋቸዋል።
ጎዳና ላይ የወደቁ አንስተዋል። በሸራ ቤት ወጥረው የተቀመጡ በሙሉ ቤት ተከራይቶ እንዲወጡ አድርገዋቸዋል። ያ አቅም ኑሮት አይደለም፣ ሰርቶ ነው፣ ተሯሩጦ ነው። ሀብታም ስለሆነ አይደለም። ሀብታሞች እንኳን ሰውን ዞር አድርጎ 1 ብር 2 ብር ለመርዳት ምን ያክል እንደሚያንገባግባቸው እናውቃለን። ግን እሱ ባለውን ነገር እኮ ነው ሰው አካፍሎ አብረን እንብላ አብረን እንጠጣ የሚለው እና አላቸዋለሁ። ውድ ቤተሰቦቼ አሁን ቢሆን ጥሩ ነገር እንጠብቃለን። ልውሉ ተሽሎ ጤነኛ ሆኖ ደህና ሆኖ መጥቶ ሰርጉን እንበላበት ጊዜ ቅርብ ያድርግልን ብለዋል እኮ። በሱም ባለፈ ለእናቴ አግብቼ ደስተኛ ሁኜ ለመኖር እፈልጋለሁ። ለእናቴ ልጄ ላሳያት እፈልጋለሁ። እናቴ ለማስደሳት እፈልጋለሁ። ወንድሞቼ ያሉ እነዛ ወንድሞችን በብዙ ነገር ላስደስታቸው እፈልጋለሁ። በቃ እኔን ተውኝ ነው ያለው ሰሞኑ 3-4 ቀን በተለቀቀው ቪዲዮ ማለት ነው። ስለዚህ እንደዚህ አላማ ያለው ሰው ለመሮጥ ለመስራት ቤተሰቡን ለማስደሰት የሚሞክር ሰው አንዳንድ ራስ ወዳጅ የሆኑ ሰዎች በልተው ማይጠግቡ ሰርተው በረካ የሌላቸው ሰዎችን በሰውን ህይወት የሚቀኑ ሰዎች ሰውን ለመጉዳት ሆነ ብሎ ተነስተው ይሯሯጣሉ። ለምን ቀደመን፣ ለምን አሸነፈን፣ ለምን እሱ ጥሩ ቦታ ላይ ደረሰ፣ ለምን በሰው ዘንድ ውዴታን አገኘ፣ ለምን እኛ እንደሱ አላገኘንም፣ ለምን እሱ እንደሱ ደስተኛ አልሆንም በማለት ነው ሉል ለመጣል ወደ ሁሌ የሚጥሩት እንጂ እሱ እኮ ይሄ የሚገባው ልጅ አልነበረም። ይሄ ትርኪ ምርኪ ያልሆነ ነገራቶችን የሚገባው ልጅ አልነበረም እኮ። በየጊዜ ለሱ ምስጋና ነው እንጂ ለሉል መጥፎ ነገር የሚመኝለትም ልጅ አይደለም። ለምን ስላልሆነ ነው ሆኖ ስለማይገኝ ለመጥፎ ነገር ሉል ስለማይገባው ነው እላችኋለሁ። ውድ ቤተሰቦቼ ለማንኛውም ቪዲዮን ካበዛሁኝ በጣም ይቅርታ። በነገራችን ላይ ቪዲዮ እኮ አላበዛም፣ እንደ ራሴ ቅልጥፍ አድርጌ ትንሽ ነገር ነው የምሰራው እኔም ስለማልወድ ማለት ነው። ስለዚህ ይሄም ትንሽ ቪዲዮ እስከ መጨረሻ አዩት፣ ተከታተሉኝ፣ አበረታቱኝ፣ አለሁልሽ በሉኝ። እወዳችኋለሁ። መልካም ቀን። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።